ሰላም ጤና ይስጥልኝ ቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ አስገራሚ በተሳሳተ ደብዳቤ የተጀመረና በጥልቅ ፍቅር የተቋጨ እጅግ ድንቅ የሆነ የትምህርት ቤት የፍቅር ታሪክ ይዘንላችሁ ቀርበናል። የትምህርት ቤቱ ተወዳጅ ልጅ ጁን የጻፈውን የፍቅር ደብዳቤ በስህተት ለኖሶሚ ቢደርስና ኖሶሚም ደብዳቤውን ለጓደኛዋ እንደሆነ አምና ብትዋሻው ከዚህ አለመግባባት የተነሳ የተፈጠረው የፍቅር ድር ምን ያህል ውስብስብ ቢሆን ኖሶሚ ለጁን ስሜት ለመግለጽ የፈራችበትን ራሷን የደበቀችበትን ምክንያት ምንድን ነው? ጁንስ እውነተኛ የፍቅር አጋሩን ያወቀ መቼና እንዴት ነው? የሁለቱ ተዋናዮች የፍቅር ጉዞ በኖት ደብተር ተጀምሮ ከትምህርት ቤት ስፖርትና በድምጽ ማጉያ በተነገረ ድንገተኛ የፍቅር መግለጫ መጠናቀቁስ ታሪካቸውን ምን ያህል አስደናቂ ያደረገው? ወደዚህ አስደማሚና ልብ የሚነካ የፍቅር ጉዞ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ የሚጀምረው ሁልጊዜ ፊቷ ላይ የፍርሃት ስሜት ከሚነበብባት ኖሶሚ በንባን አይናፋር ሴት ልጅ ነው። በአንድ ክፍል ውስጥ በተደረገ የልውውጥ ወቅት በጠረጴዛዋ ላይ የፍቅር መናዘዣ ማስታወሻ ታገኛለች። ካነበበችው በኋላ ማስታወሻው በትምህርት ቤቱ ውስጥ በጣም ተወዳጅ ከነበረው ጁን ከተባለው ልጅ የተላከ መሆኑን ትረዳለች። በዚያው ዕለት ከትምህርት በኋላ በአጋጣሚ ታገኘዋለች። ልክ ባየችው ቅጽበት ትደነግጣለች። ምን ማድረግ እንዳለባት ግራ ይገባታል። በአጋጣሚ ጓደኛዋ አሪኖን ታገኘዋለች። ስለዚህ ሁኔታውን ለመደበቅ በፍጥነት ጎትታ ይዛ ትሄዳለች። በመንገድ ላይ ኖሶሚ አንድ ጥያቄ ትጠይቃለች። በትምህርት ቤቱ ታዋቂ ጁን የፍቅር ጥያቄ ቢያቀርብላት ምን ታደርግ ነበር? አሪኖ ጁን ምንም እንኳን ታዋቂ ቢሆንም በጥቂቱ ቀዝቃዛ ስለሚመስል አብረው እንደማትሆን ትመልሳለች። ይህንን መልስ ከሰማች በኋላ ኖሶሚ ከሰዓቱ ሙሉ ስለ ጉዳዩ ስታስብ ትውላለች። በመጨረሻ በደንብ ስለማታውቀው ስሜቱን ልትመልስለት እንደማትችል የሚገልጽ ማስታወሻ በመተው ለጁን ምላሽ ለመስጠት ትወስናለች። በሌላ የትምህርት ቤቱ ክፍል ደግሞ አንዲት ልጅ ለጁን የፍቅር ጥያቄ ታቀርብለታለች። እሱ ግን አስቀድሞ ሌላ ሰው እንደወደደ በመናገር እምቢ ይላታል። ይህ ዜና በፍጥነት በትምህርት ቤቱ ውስጥ በመሰራጨቱ ሁሉም ሰው ይቺ እድለኛ ማን ልትሆን እንደምትችል እንዲያስብ ያደርገዋል። በነጋታው ኖሶሚ ከጁን ሌላ ማስታወሻ ይደርሳታል። በውስጡም እርስ በርስ በደንብ እንዲተዋወቁ አብረው እንዲወጡ ይጠይቃታል። ይህ ኖሶሚን በጣም ከማስደንገጡ የተነሳ በድንገት ከመቀመጫዋ ተነስታ ትቆማለች። ይህ የመላው ክፍል ተማሪዎች ትኩረት ይስባል። ክፍለ ጊዜው እንዳበቃ ወደውኑ ወደ ሬዲዮ ክፍል ታምራለች። አሪኖ እቃዎቿን እንድታመጣላት ትነግራታለች። በዛው ቅስፈት በሚቀጥለው ክፍለ ጊዜ የሚገቡት ተማሪዎች ይደርሳሉ። ከነሱም መካከል ጁን ይገኝበታል። እሱም አሪኖን ከሩቅ ይመለከታታል። ጁን ለኖሶሚ ሌላ ማስታወሻ በመጻፍ ከእንግዲህ ወዲህ ምላሾቿን ከሬዲዮ ክፍል ውጭ ባለው ሳጥን ውስጥ እንድታስቀምጥ ይነግራታል። ኖሶሚም ትስማማለች እና በሚቀጥለው ቀን ኮሪደር ውስጥ ከጁን ጋር በአጋጣሚ ይገናኛሉ። ሳታስበው ስትገጨው እንደገና ትደነግጣለች። ጁንም ይቅርታ ጠይቋት ይሄዳል። ኖሶሚ ሳጥኑን ስትፈትሽ እርስ በርስ መጻጻፍ እንዲችሉ ጁን የተወላትን ማስታወሻ ደብተር ታገኛለች። ካነበበችው በኋላ በደንብ ከተዋወቁ በኋላ ጁን እንደገና የፍቅር ጥያቄውን ለማቅረብ ማቀዱን ትረዳለች። በእውነቱ ጁን ፍላጎት የነበረው በጓደኛዋ ላይ ነበር። በዚህ ሁኔታ በማዘን ሙሉውን ሁኔታ ለማስረዳት ለጁን ደብዳቤውን ለመጻፍ ትወስናለች። ነገር ግን ደብዳቤው በሳጥን ውስጥ ልታስቀምጥ ስትል ከሱ ጋር ትገናኛለች። እንደወደቀች መስላ ትሆናለች። ጁንም ለነሳት እየሞከረ የአሪኖ ጓደኛ መሆኗን ይጠይቃታል። ኖሶሚ በጣም በአይን አፋርነት አዎ ትላለች። ከዚያም ጁን አሪኖ ስለ እሱ ወይም ስለ ማስታወሻው ደብተሩ የነገረቻት ነገር መኖሩን አለመኖሩን ይጠይቃታል። እሱ ምን ያህል እንደተጨነቀ ስታይ ኖሶሚ አሪኖ በቅርብ ምላሽ እንደምትሰጠው ትነግረዋለች። ይህ መልስ በጣም ያስደስተዋል። ይህ ኖሶሚን በጥልቅ ይነካታል እና ምንም እንኳን በጓደኛዋ ስም በመጻፍ እውነቱ አንድ ቀን መውጣቱን የማይቀር መሆኑን ብታውቅም ደብዳቤ መጻፉን ለመቀጠል ትወስናለች። ነገር ግን ፍቅር ከሁሉም በላይ ስለሚጮህ በሚቀጥለው ቀን ጁን የማስታወሻ ደብተሩን ሲያገኝ በደስታ ይሞላል። ከዚያም በኋላ በደብዳቤዎቻቸው አማካኝነት እንደ ትርፍ ጊዜ ማሳለፊያው ልደታቸውን እና የሙዚቃ ምርጫቸውን ያሉ ግላዊ ዝርዝሮችን በመለዋወጥ እርስ በርስ በደንብ መታወቅ ይጀምራሉ። በዚህ ልውውጥ ወቅት ሁለቱም አንድ አይነት የሮክ ባንድ እንደሚወዱ ይገነዘባሉ። አንድ ቀን ኖሶሚ የቀድሞ ፍቅረኛዋ ያኖን በድንገት ታገኘዋለች። እሱም እንደገና ጓደኛ መሆን መቻላቸውን ይጠይቃታል። ከጥቂት ቀናት በኋላ በክፍል እረፍት ወቅት ኖሶሚ ከምትወደው የባንድ ሙዚቃ ትከፍታለች። ይህም በግልጽ የጁን ምክር ነበር። ይህም እሱም በጣም ያስደስተዋል። ከረዥም ቀንም በኋላ የክፍል ልጃገረዶቿ ወደ ካራኦኬ ይጋብዟታል። ነገር ግን እዚያ ሳታስበው ከጁን ጋር ትገናኛለች። እዛ ያሉ ወንዶች ኖሶሚ የሬዲዮ ክፍሉን የምትመራ
የምትመራ እሷ መሆኗን እና ያንን የሮክ ሙዚቃ የከፈተችው እሷ እንደነበረች ይጠቅሳሉ። ጁን ያንን ሙዚቃ እንድትከፍት የነገረቻት አሮኒ መሆኗን ይጠይቃታል። ናሶሚ አዎ ትላለች። እናም ሌሎች ሰዎች ሁሉ ሙዚቃውን ላይ እያሾፉ እንደማይወዱ ሲናገሩ እሷ ግን ቀስ ብላ ፈገግ ትላለች። ነገር ግን ጁን ሙዚቃውን እንደሚወደው ይናገራል። እናም ሁሉም ሰው እሱ ታዋቂ ስለሆነ በድንገት ሙዚቃውን ማድነቅ ይጀምራል። ለጥቂት ጊዜ ወደ ውጪ ሲወጡ ጁን በናሶሚ ይናደዳል። ምክንያቱም እሷ ዝም ብላ ፈገግ ከማለት ባለፈ ለጓደኛዋ ስለተከላከለችላት ነው። በዚያን ቅስፈት ዩኮ ትደርሳለችና ውይይታቸውን ታቋርጣለች። ናሶሚ አጋጣሚውን በመጠቀም ለጓደኞቿ ለመሰናበት ትመለሳለች። ነገር ግን በሚገርም ሁኔታ ጁንም ከሷ ጋር አብሮ ይመጣል። አንዴ ከውጪ ከወጡ በኋላ ጁን በጠንካራ ሁኔታ ስላናገራት ይቅርታ ይጠይቃታል። በተመሳሳይ ጊዜ ግን በሬዲዮ ክፍል ውስጥ ያለው ሳጥን እንዲጠቀም ስለፈቀደችለት ያመሰግናታል። በሚያወሩበት ወቅት ጁን ፕሮፌሽናል ተጫዋች ለመሆን ተስፋ በማድረግ እግር ኳስ ሲጫወት እንደነበር ይነግራታል። ነገር ግን እናቱ ከሞተች በኋላ እና በአያቱ ሕመም ምክንያት እህቱና እሱ አሁን አባቱ በሚሰራበት ጊዜ ቤቱን የሚይዘው እሱ ነው። ምንም እንኳን ከእግር ኳስ ወደፊት መግባቱ ቢፈልግም ሊያደርገው የሚችለው ነገር እንደሌለው ይሰማዋል። ይህንን ከሰማች በኋላ ናሶሚ በአሁኑ ጊዜ ባይቻልም በአንድ ቀን እርግጥ እንደሚቻል ትነግረዋለች። ተስፋ እንዳይቆርጥም ታበረታተዋለች። በማግስቱ በትምህርት ቤቱ የእግር ኳስ ውድድር ይታወጃል። በናሶሚ ቃላት ተነሳስቶ ጁን ለመሳተፍ ይወስናል። ሲወጣ ከእሷ ጋር ይገናኛል እና በትልቅ ጉጉት ሰላምታ ይሰጣል። ይህ በእንዲህ እንዳለ ጓደኛዋ ዩኮ ጃኒታ የሚባል ወንድ ልጅ እንደምትወድ ለናሶሚ ትናገራለች። ነገር ግን አሪኖም በሱ ላይ ፍላጎት ያላት ስለሚመስላት ለአሪኖ ምንም እንዳትነግራት ለናሶሚ ትጠይቃታለች። ከጥቂት ቀናት በኋላ ጃኒታና ዩኮ ወደ መዝናኛ ፓርክ ለመሄድ ያቅዳሉ። አሪኖ ጁንን እና ናሶሚን ይጋብዛሉ። የሽርሽሩ ቀን ይደርሳል። እናም ናሶሚ ከተለመደው የትምህርት ቤት አያያዟ የተለየ ጸጉር አሰራር ተሰርታ ቀድማ ፓርኩ ትደርሳለች። ጁን ደርሳ የተለየ አለባበሷ የተለየች መስላ እንደታየች ይነግራታል። ከዚያም ጸጉሯን በቀጥታ ይነካታል። ልክ በዚያን ጊዜ አሪኖ ደርሳ እራሷን ጁን ታስተዋውቃለች። ይህም ናሶሚ ውሸቷ እንዳይገለጥ በመፍራት እንድትደነግጥ ያደርጋታል። ሆኖም ግን ሁለቱም ፊት ለፊት ሲነጋገሩ የመጀመሪያቸው ስለሆነ ምንም ነገር አይፈጠርም። ማንም የጠረጠረ ነገር የለም። ትንሽ ቆይቶም ዩኮና ጃኒታም ይደርሳሉ እና ሁሉም በአንድነት መጫወታቸውን እየተዝናኑ ብዙ ቆንጆና አስደሳች ጊዜ ያሳልፋሉ። ከዚያም በኋላ ሁሉም መዝናናታቸውን ይቀጥላሉ። ወደ አሻንጉሊት መጫወቻ ማሽኖች ይሄዳሉ። እዚያም ጁን አንድ የሚያምር ትንሽ የውሻ ቡችላ አሻንጉሊት ማሸነፍ ይችላል። በኋላ ላይ ሁሉም ምን መብላት እንደሚፈልጉ እርግጠኛ ባልሆኑበት ጊዜ አሪኖ ድንጋይ፣ ወረቀት፣ መቀስ መጫወት ትጠቁማለች። በመጨረሻም ናሶሚ አሸንፋ ሰፊ አማራጮች ያሉት ሬስቶራንት ትመርጣለች። እየበሉ ሳለ ናሶሚ አሪኖ እና ጁን ምን ያህል በጥሩ ሁኔታ እንደሚግባቡ ትገነዘባለች። ይህም ያልጠበቀችው ስለነበረ ቅናት እንዲሰማት ያደርጋታል። ከምግብ በኋላ ሌሎች ለመጫወት ሲሄዱ ጁን እና ናሶሚ ጠረጴዛውን እያጸዱ ጁን መጠጥ ይገዛላትና ያሸነፈው አሻንጉሊት ይሰጣል። ከዚያም ሁሉም ሰው በፈረስ መጫወቻው ላይ ሲሳፈሩ ናሶሚ አሮንን እና ጁንን አብረው በማየቷ ያስቀናታል። ምክንያቱም በእውነት እሷ አፍቅረዋለች። ትምህርት ቤት ሲመለሱ ናሶሚ በስፖርት ክፍለ ጊዜ በጣም ደካማ ውጤት ታመጣለች። ቆየት ብሎ የቀድሞ ፍቅረኛዋ ያኖ ሊጠይቃት ይመጣል። እሱ ስለ ስርጭት ትምህርት ቤት ነግሯት እንድታመለክት ይጠቁሟታል። የፈተናው ወቅት ሲደርስም ናሶሚ በእንግሊዝኛ በከፍተኛ ውጤት ስታመጣ ጁን ግን ዝቅተኛውን ውጤት ያገኛል። ይህንን ከሰማ በኋላ የእንግሊዝኛ ትምህርት እንድታስተምረው ለመጠየቅ ይወስናል። እናም ስልክ ቁጥር ይለዋወጣሉ። በኋላ ላይ ቤተ መጽሐፍ ውስጥ ይገናኛሉ። ነገር ግን ጁን ናሶሚን ከሱ ጋር ወደ ቤቱ እንድትሄድ ይጠይቃታል። ምንም እንኳን እሷ ለአፍታ የተሳሳተ ግንዛቤ ቢኖራትም ትክክለኛው ምክንያት አያቱና ታናሽ እህቱ መንከባከብ ስላለበት ነበር። ትስማማለች። ነገር ግን በመንገድ ላይ ከያኖ ጋር ይገናኛሉ። ጁንም ሁለቱም ቀደም ሲል ፍቅረኛሞች እንደነበሩ ያውቃል። ወደ ጁን ቤት ሲደርሱ ታናሽ እህቱ ናሶሚ የወንድሟ የሴት ጓደኛ መስላት ትደሰታለች። ካለመግባባቱ በኋላ ሁለቱም በጁን ክፍል ውስጥ ያጠናሉ። ታናሽ እህቱም ሻይ አምጥታላቸው የሚያምሩ ጥንዶች እንደሚመስሉ ትነግራቸዋለች። ናሶሚ አለመግባባቱን ለማስተባበል ትሞክራለች። ጁን ግን ምንም አልመለሰም። ጁን ናሶሚን ወደ ቤት ሲሸኛት የሬዲዮ ፕሮግራሟን በጣም እንደሚወደው ይነግራታል። እናም ስርጭት እንድታጠና ይጠቁማታል። ወደ መጫወቻ ሜዳ ሲደርሱ ሁለቱም ቅርጫት ኳስ ይለማመዳሉ። ጁንም ኳስ እንዴት መወርወር እንደምትችል ያስተምራታል። ወደ ናሶሚ በጣም ይጠጋል። ይህ ልቧ በፍጥነት እንዲመታ ያደርገዋል። አብሮ በነበሩበት ጊዜ ጁን የባለሙያ የእግር ኳስ ተጫዋች የመሆን ህልሙን መታው ምን ያህል ከባድ እንደነበረበት ይነግራታል። ስለ ጉዳዩ ከአባቱ ጋር ጭምር እንደተከራከረ ይናገራል። ነገር ግን ሀያቱ የታመመች ብትሆንም ተደግፈው ነበር። ይህ በጥልቅ የነካው ቢሆንም
በመጨረሻም ቤተሰቡን ለመንከባከብ እግር ኳሱን ተወው። ለዚህ ነው የሰጠችውን ድጋፍ ቃል ኖሶሚ የሚያመሰግናል። ከጥቂት ቀናት በኋላ ጁን መጽሐፍ ለመዋስ ወደ አሬኖ ክፍል ይሄዳል። ነገር ግን ኖሶሚ መፈለግ ይጀምራል። እሷ ስትደርስና እሱ አሬኖን ለማየት እንደመጣ ስታስብ ታዝናለች እና በሬዲዮ ክፍል ውስጥ ትደበቃለች። ባልተጠበቀ ሁኔታ ከያኖ ጋር ትገናኛለች። እሱም ከጁን ጋር ፍቅር ጀምረው እንደሆነ ይጠይቃታል። ኖሶሚ ዝም ብለው ጓደኛ መሆናቸውን ትመልሳለች። ያኖ እንደገና አብረው መሆን በቻላቸውን ይጠይቃታል። እሷ ግን አሁንም መልስ አልሰጠችውም። በዛ ቅስፈት ጁን ብቅ ይላል እና ውይይቱን በአጋጣሚ ይሰማል። በቀናት ተሞልቶ የኖሶሚን መልስ ሳይጠብቅ ይሄዳል። በዚህ ምሽት ጁን የእንግሊዝኛ ውጤት ማሻሻሉን የሚገልጽ መልእክት ለኖሶሚ ይላክላታል። ስለ ትምህርቱም ያመሰግናታል። የጥፋተኝነት ስሜት እየተሰማ ኖሶሚ እውነቱን ለመናገር ትወስናለች እና ደብዳቤው ትጽፍለታለች። ነገር ግን በማግስቱ አሬኖ አንድ ወንድ ልጅ የፍቅር ጥያቄ እንዳቀረበላትና እንደተስማማች ትነግራታለች። ኖሶሚ ትገረማለች እና በአቅራቢያ ያለ ልጅ ቀድሞውኑ አፍቅራት ሊሆን ስለሚችል በፍጥነት እንዳትወስን ትነግራታለች። ዩኮ ይህንን ስትሰማ ኖሶሚ ስለ ጃኔታ እያወራች እንደሆነ ታስባለች እና ለአሮኒ ስለ ልጁ በመናገሯ ከዳተኛ ትላታለች። ሆኖም አሬኖ ጓደኛዋን ትከላከልላታለች። ይህም በመካከላቸው ወደ ጠብ ያመራል። ቆየት ብሎ ጁን አብረው እንዳጠኑ ኖሶሚን ይፈልጋታል። ነገር ግን እንዳዘነች ሲያይ ዘና እንድትል ወደ ሰገነት ይወስዳታል። ኖሶሚ ከጓደኛዋ ጋር ስላደረጉት ጠብ ተነግረዋለች። ስለዚህ ጁንን ውጥረቷን እንድትቀንስ ከሰገነቱ ላይ መጮ ስሜቷን እንዲያሻሽል ያበረታታታል። ወደ ክፍል ሲመለሱ ጁን ያኖን አሁንም እንደምትወደው ይጠይቋታል። እሷም ከተለያዩ ልጁ ስሜቱን ስለገለጸላት እንደሆነ እሱ ግን የተሰማትን ለመናገር ፈጽሞ እንዳልቻለች ታስረዳለች። ስለዚህ ጁን በሚቀጥለው ጊዜ አንድ ሰው ስትወድ ስሜቷን በውስጧ መያዝ እንደሌለባትና በግልጽ መናገር እንዳለባት ይነግራታል። ኖሶሚ በመቀጠል እሱና አሬኖ የሚያምሩ ጥንዶች እንደሚሆኑና በመካከላቸው ነገሮች በጥሩ ሁኔታ እንዲሄዱ ተስፋ እንደምታደርግ ትናገራለች። ነገር ግን ጁን ሀዘኗን ሲያይ እዛው ባለችበት ይስማታል። ይህ ኖሶሚ በድንጋጤ ውስጥ ይተዋታል። በፍጥነትም ትገፋዋለች። ጁን ይቅርታ ለመጠየቅ ይሞክራል። ነገር ግን ከአፍረት የተነሳ ጥሏት ይሄዳል። በዚያ ምሽት ሁለቱም ስለዚህ ያልተጠበቀ መሳሳም ማሰብ ማቆም አልቻሉም። በሚቀጥለው ቀን በክፍል የእረፍት ወቅት ዩኮ ኖሶሚ ሙዚቃ እንድትከፍት ለመጠየቅ ወደ ሬዲዮ ክፍሉ ትሄዳለች። ከሰሙት በኋላ ሁለቱም ይቅርታ ይጠቃቀሳሉ። በተመሳሳይ ሁኔታ አሬኖ ሙዚቃውን ስትሰማ ይቅርታ ለመጠየቅ ከጓደኞቿን ፍለጋ ትሄዳለች። በመጨረሻም ሶስቱም ይታረቃሉ። መልካም አጋጣሚውን በመጠቀም ዩኮ ለጃኔታ ስሜቷን ለመግለጽ እንደወሰነች ትናገራለች። እያወሩ ሳለ አሬኖ ከበሩ ጀርባ ድምጽ ሰምታ ለመፈተሽ ትሄዳለች። እዛም የኖሶሚ የማስታወሻ ደብተር ታገኛለች። ማስታወሻ ደብተሩ ለሷ የተጻፈ መሆኑን ስታይ ኖሶሚ በድንጋጤ ውስጥ ትቀራለች። ይቅርታ ብቻ ጠይቃ ትወጣለች። ከጥቂት ቀናት በኋላ ልጃገረዶቹ በትምህርት ቤቱ የስፖርት ፌስቲቫል ላይ በቅርጫት ኳስ ተጫዋች ይሳተፋሉ። ጁን ኖሶሚን ለማየት ይሄዳል። ልክ እሷ ኳስ ወደ ቅርጫቱ ስትገባ ያያታል። ይህ በጣም ያስደስተዋል። በኋላ ላይ የወንዶቹ ተራ ሲደርስ እግር ኳስ ይጫወታሉ። ነገር ግን ጃኔታ ደካማ ኢላማ ምክንያት ማሸነፍ ሳይችሉ ይቀራሉ። ዩኮ ጃኔታን አዝኖ ሲመለከት ወደ እሱ ሄዳ በመጨረሻም እንደምትወደው ትናገራለች። በኋላ ላይ ኖሶሚ አሬኖን ለመፈለግ ትሄዳለች። ጓደኛዋ ከቅርብ ጊዜ ወዲህ እንግዳ ነገር እያደረገች ስለነበር ቀድሞውንም የሆነ ነገር እንደተፈጠረ እንደሆነ ጠርጥራ እንደነበር ትነግራታለች። ኖሶሚ እያለቀሰች በሷ ቦታ በመቅረቧ ይቅርታ ትጠይቃታለች። አሬኖ ይቅር ለማለት ትወስናለች። ምክንያቱም በመጨረሻም ኖሶሚ ይህን ያደረገችው በመጥፎ ሀሳብ እንዳልሆነ ታውቃለች። ከልጅነታቸው ጀምሮ ምርጥ ጓደኛሞች ስለነበሩ ብቻ እንደምታምናት ኖሶሚን ትጠይቃታለች። በመጨረሻም ኖሶሚ ለልጁ ሙሉውን እውነት ለመናገር ትወስናለች። በጠረጴዛ ላይ ደብዳቤ ትታ ቀጥታ ወደ ሬዲዮ ክፍል ትሄዳለች። በዚያን ዕለት የምትወደው ሙዚቃ ለመክፈት የሮክ ሙዚቃ ወዳጅ መሆኗን ለሁሉም ትናገራለች። ደብዳቤውን ሲያነብ ጁን ኖሶሚ ይህንን ሁልጊዜ በመዋሸቷ ይቅርታ እንደጠየቀችውና ከአሬኖ ጋር እንዲሆን ለመርዳት ቃል እንደገባችለት ያሳያል። ጁንም በመገረም እሷን ለመፈለግና ማብራሪያ ለመጠየቅ ወደ ሬዲዮ ክፍል ይሮጣል። እሷ እንደገና ይቅርታ ትጠይቃለች። ነገር ግን በሚገርም ሁኔታ ጁንም ይቅርታ ይጠይቃል። ምክንያቱም በእውነቱ ሁሉም ነገር የተረዳው እሱ ራሱ ነበር። በዛ ጠረጴዛ ላይ የተቀመጠችው አሬኖ ነች ብሎ አስቦ ነበር። ነገር ግን በኋላ ላይ በትክክል እሷ መሆኗን ተረድቷል። ኖሶሚ በድንጋጤ ወደ ኋላ ስታፈከፍክ ሳታስበው የድምጽ ማጉያውን ትከፍታለች። ይህም መላው ትምህርት ቤት እንዲሰማቸው ያደርጋል። ጁን ነገሮቹን ሁሉ በዚህ መንገድ እንዲያበቁ ትፈልግ እንደሆነ ይጠይቃታል። ኖሶሚ ግን እንደማትፈልግ ትመልሳለች። ከዚያም ጁን ይበልጥ ደንግጦ እንደሚወዳት ይናዘልላታል።
መላው ትምህርት ቤት የእምነት ቃሉን ሰምቶ ደስ ይላቸዋል። ኖሶሚ የድምጽ ማጉያ መብራቱን ስትገነዘብ በፍጥነት ታጠፋዋለች። በመቀጠል ጆን እውነቱን እንዴት እንዳገኘው ያስረዳታል። ከተወሰነ ጊዜ በፊት በጠረጴዛ ላይ እግር ኳስ መተው እንደማይፈልግ ጽፎ ነበር። ከጥቂት ቀናት በኋላ ደግሞ አንድ ሰው እንዲቀጥል የሚያበረታታ አዲስ ሐረግ ጻፈ። አንድ ቀንም አሪኖ ማስታወሻ ደብተሮቹን ከጠረጴዛ ላይ ስትወስድ አይቶ ያንን ሐረግ የጻፈችው እሷ ነች ብሎ አሰበ። ስለዚህ በእሷ ላይ ፍላጎት ማሳደር ጀመረ። ነገር ግን በዚያን ቀን ከኖሶሚ ጋር ስለ እግር ኳስ ሲያወሩ እና በዚያ ቃላት ስታበረታታው የጻፈችው ኖሶሚ መሆኗን ተረዳ። በኋላ ላይ በሬዲዮ ክፍሉ ማስታወቂያ ላይ ያለው ስዕል በማስታወሻ ደብተሩ ውስጥ ካለው አንድ አይነት መሆኑን አየ። እውነቱን በመጨረሻ ያወቀው በዚያን ጊዜ ነበር። ቢሆንም ግን በየቀኑ ይበልጥ እያፈቀራት ስለመጣ አልነገራትም ነበር። ይህን ሁሉ ከሰማች በኋላ ኖሶሚ እሷም እንደምትወደው ትናዘዛለች። ይህንን ብለው ይተቃቀፋሉ፣ እንዲሁም የፍቅር መሳሳም ይጋራሉ። በመጨረሻም ኖሶሚ በሬዲዮ አቅራቢነት ስትሰራ ጁን ደግሞ ከስራ ሊወስዳት ሲመጣ እናያለን። ይህም የትምህርት ቤት ፍቅራቸው አሁን ጠንካራ መሆኑን ያሳያል። እንግዲህ ቤተሰቦች ታሪካችን በዚያ በቃ። ቪዲዮውን ከወደዱት ላይክ እና ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ